ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ ጠቅላይ ሚኒስትር ዶክተር አብይ አህመድ ጥር 26 2018 በተካሄደው ስድስተኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 10ኛ መደበኛ ስብሰባ ላይ ተገኝተው በሰጡት ማብራሪያ በኢትዮጵያና ኤርትራ መካከል ችግር የተፈጠረው ኢትዮጵያ የባህር በር ጥያቄ በማንሳቷ ምክንያት ሳይሆን በፌዴራል መንግስትና በህወሓት መካከል በነበረው ጦርነት ከኢትዮጵያ መንግስት ጎን ተሰልፎ የነበረው የኤርትራ ሰራዊት በትግራይ የተለያዩ አካባቢዎች ዘርፊያንና ግድያን ጨምሮ የተለያዩ ወንጀሎችን በመፈጸማቸው ነው ማለታቸው ይታወሳል። ጠቅላይ ሚኒስትሩ አያይዘውም ህዝቤን አታጎሳቁሉ የሚል መልእክት አስይዘው በወቅቱ የውጭ ጉዳይ ሚኒስትር ነበሩ ያሏቸውን አቶ ገዱ አንዳርጋቸውን ወደ ኤርትራው ፕሬዝዳንት አቶ ኢሳያስ አፈወርቂ መላካቸውን በመግለጽ አቶ ገዱ እውነታውን ይናገሩ ዘንድ ጠይቀዋል። ገዱ ህሊና አላቸው፣ ክር አላቸው፣ ኤርትራ በሄዱበት ወቅት ምን እንደመከሩ ሊመሰክሩ ይችላሉ ሲሉ ገዱ አንዳርጋቸው በጉዳዩ ላይ ምስክርነታቸውን እንዲሰጡ ጠይቀው ነበር። ጠቅላይ ሚኒስትሩ ገዱ አንዳርጋቸውም ጠቅላይ ሚኒስትሩ በህዝብ ተወካዮች ፊት ላቀረቡት የምስክርነት ጥሪን አስመልክቶ ባሰራጩት ባለ 3 ገጽ ደብዳቤ ከኤርትራ ጋር የተፈጠረውን ጸብ አስመልክቶ ጠቅላይ ሚኒስትሩ ስለ እኔ የተናገሩት ሐሰት ነው ሲሉ ገልጸዋል። አቶ ገዱ አንዳርጋቸው በሰጡት ምላሽ የጠቅላይ ሚኒስትሩ ንግግር ከእውነት የራቀ መሆኑንም አመላክተዋል። በወቅቱ እርሳቸው ከውጭ ጉዳይ ሚኒስትርነት ስልጣናቸው ተነስቶ እንደነበር የጠቀሱት አቶ ገዱ ወደ ኤርትራ 3 መልእክቶችን ይዘው እንደሄዱና እነርሱም የእንኳን ደስ አሉት መልእክት የጥንቃቄና የምስጋና እንደነበረ ገልጸዋል። ለመሆኑ በጠቅላይ ሚኒስትሩ በተወካዮች ምክር ቤት የተነሳው ሐሳብ ጭብጥና በገዱ መካከል የነበረው ምልልስ ምንድነው የሚለውን እንደሚከተለው ይዘንላችሁ ቀርበናል። በቅድሚያ ጠቅላይ ሚኒስትሩ በህዝብ ተወካዮች ምክር ቤት ተገኝተው በኤርትራና በኢትዮጵያ መካከል የተፈጠረውን የተካረረ አለመግባባት እንዴት ጀመረ የሚለውን አስመልክተው ያነሱትን ሐሳብ እናስደምጣችኋለን። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎች ሲፈታታ ሲሰርቅ ጸብ ተጋግሏል። አዲግራት ደርሰን የመድኃኒት ፋብሪካውን የሚነቀለውን ነቅለው የማይነቀለውን ሲያፈራርሱ ጸቡ ጫፍ ደርሷል። ግን የኢትዮጵያ መንግስት ያኔ በዚህም ለመዋጋት ብቃት አልነበረውም። ውስን ኃይል ነበረ። ሽሬን ከያዝን በኋላ ያጠቃውን ጣት እንከተል ነበር እንጂ የያዝነውን ቦታ ያጸናን አንሄድም። ይሄ ጉዳይ የተከበረው ምክር ቤት ለዛሬ ዋጋ የለውም። ለታሪክ ማንሳት የምንፈልገው ጉዳይ አክሱም ወጣቶች ሲገደሉ፣ አድዋ ሲዘረፍ፣ አዲግራት ሲዘረፍ በርካታ ኢንቮይ ወደ ኤርትራ ልክ ያለው በወቅቱ ጦርነቱን አስታኮ እየተፈጠሩ የነበሩትንና በኤርትራ መካከል የተፈጠረውን አለመግባባት መነሻው በክልሉ በኤርትራ ሰራዊት የሚደርሰው በደል ወደ ግጭቱ ማምራቱን ያስረዱት ጠቅላይ ሚኒስትሩ ይህንንም ችግር ቀድሞውኑ ለመፍታት በወቅቱ በአመራርነት ያሉትንና የሚመለከታቸውን ሰው ወደ ኤርትራ መላካቸውን ጠቅሷል። ለመልእክታቸው ይረዳቸው ዘንድ የቀድሞዎቹን የኢትዮጵያ ባለስልጣናት አቶ ደመቀ መኮንንና አቶ ገዱ አንዳርጋቸውን ወደ ኤርትራ ልከው ህዝቡን እንዳያቆሳቁሉ መጠየቃቸውን ለፓርላማው ተናግሯል። የላኳቸው የትግራይን ህዝቤን አታገሳቁሉ፣ ሀብቱን አትዝረፉ፣ ጸቡ ከቲፒኤልኤፍ እንጂ ከትግራይ ህዝብ አይደለም የሚል ነው። አቶ ገዱ አሁን እኛ ጋር የሉም፣ ግን ክር አላቸው፣ ህሊና አላቸው። ዛሬ ቢደብቁ በታሪክ ውስጥ ይወጣል። ለምን ጉዳይ ነው እንደተነጋገሩ እሳቸውም ያውቃሉ፣ ሻዕቢያም ያውቃል፣ እኛም እናውቃለን። አሉ አልሞቱም። እሳቸው አክሰስ ይደረጋሉ፣ ሊናገሩ ይችላሉ። ለክራቸው ሲሉ ለእምነታቸው ሲሉ ማለት ነው። ለምን ጉዳይ እንደሄዱ በእሳቸው መፈታት ሲያቅተው አቶ ደመቀ ልክ ያለው አቶ ደመቀ አሁን እኛ ጋር የሉም፣ በህይወት ስላሉ ለእምነታቸው ለሌላቸው ሊጠየቁ ይችላሉ። ለምን ጉዳይ እንደሄዱ ያውቃሉ። ከነሱም ውጭ አሁን ሲስተም ውስጥ ያሉ 2-3 ሰዎች ልክ ያሉ ታስታውሱ ከሆነ መቀሌ ልንገባ ጥቂት ሲቀረን የ3 ቀን አልቲማተም ብለን አውጀን ነበር። ብዙ ሰው ሚስጥሩ አልገባው። የቸገረንኛ ሽሬን ስለቅ ከኋላ ይገባሉ፣ አክሱም ስለቅ ከኋላ ይገባሉ። አሁን መቀሌ ስንገባ ደግሞ ገብተው ትልቁን ከተማ ዳሜጅ ያደርጋሉ ብለን ከነሱ ጋር ከአሁን በኋላ ከወቅሮ እናልፋለን ብትሉ ወያኔ ተተን ወደ እናንተ ነው የምንዞረው ውጊያው ብለን ውቅሮ ላይ የሚጠብቅ ፎርስ አስቀምጠን ነው መቀሌ የገባ ነው።
ከዚህ ከጠቅላይ ሚኒስትሩ ንግግር በኋላ ባሉበት ሆኖ ምላሻቸውን የሰጡት የቀድሞ የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው በቅድሚያ በወቅቱ ኃላፊነት ላይ አለመሆናቸውን በመግለጽ ነበር ደብዳቤያቸውን የጀመሩት። በዚህም ወደ ኤርትራ ባደረጉት ጉዞ ላይ በተናገሩት ንግግራቸው በጉዳዩ ላይ ምላሽ ለመስጠት እምብዛም ፍላጎት እንዳልነበራቸው ጠቅሰው በምክንያትነት የጠቀሱት ደግሞ በሁለቱ እህትማማች ሀገራት መካከል ያለው ቁርሾ እጅግ ጥንቃቄ የሚሻ በመሆኑ ነው ብለዋል። የትግራዩ ጦርነት ጀምሮ እስኪቆም ድረስ የኤርትራ ሰራዊት ከኢትዮጵያ መከላከያ ጎን ነበር በማለት በጦርነቱ መካከል የህወሓት ጦር ወደ አማራ ክልል አንዳንድ አካባቢዎች በገባበትም ጊዜ የኤርትራ ሰራዊት ተደርቦ ብዙ ትግሎችን አድርጎ እንደነበር ጠቅሷል። አቶ ገዱ በተለይም በወቅቱ በትግራይ ህዝብ ላይ እየደረሰ ነበር ባሉት የጦርነት ወቅት ትውስታቸው የነበረውን የመንግስት ጫና ተቋቁመው በተወሰነ ደረጃ ከትግራይ ህዝብ ጎን መቆም የቻሉት ጥቂት ኢትዮጵያዊ የፖለቲካ ሰዎች፣ ዓለም አቀፍ ድርጅቶችና የተወሰኑ የውጭ መንግስታት ብቻ እንደነበሩ ጠቅሷል። የገዱ አንዳርጋቸው ደብዳቤ በጨረፍታ የኢትዮጵያ መከላከያ ሰራዊትና የኤርትራ ጦር በአንድ ላይ ወታደራዊ ኦፕሬሽን መስራት ያቆሙት በፕሪቶሪያው ድርድር የተኩስ አቁም ስምምነት መደረሱ ይፋ ከሆነ በኋላ ነበር። እስከዚያ ድረስ ግን የአንድ አገር ሰራዊት በሚመስል ሁኔታ አብረው ነበሩ። የቀረ ነገር ቢኖር በጦርነቱ መሃል ሁለተኛው ዙር ጦርነት እንዳበቃና የትግራይ ኃይሎች ከአማራ ክልል ከወጡ በኋላ ውጊያው ጋብ ብሎ በነበረበት ጊዜ የኢትዮጵያ መከላከያ ሰራዊት አዛዦች በማዕረግ ሲንበሸበሹ የኤርትራን አዛዦች አለመጨመሩ ሊሆን ይችላል። ከዚያ ሁሉ ጥፋት በኋላ በአሁኑ ወቅት እርሶ የትግራይንም ሆነ የኢትዮጵያን ሕዝብ ይቅርታ ይጠይቃሉ ብዬ ስጠብቅ ጉዳዩን አዛብተው ሲያቀርቡ ሳይ ባነሱት ጉዳይ ላይ ብቻ ማብራሪያ መስጠትን መረጥኩኝ። በትግራይ ክልል በነበረው ጦርነት የትግራይ ኃይሎችን ጨምሮ በጦርነቱ ተሳታፊዎች አማካይነት የደረሰው ጉዳት የትግራይን ሕዝብ ለማመን በሚከብድ ሁኔታ እንዲደቅ ያደረገ በመሆኑ ለዚህ ድርጊት አንድ አካል ብቻ ተጠያቂ አድርጎ እኔ ከደሙ ንጹሕ ነኝ ለማለት መሞከር ከሕግ ከፖለቲካና ከሞራል ተጠያቂነት ሊያድን ካለመቻሉም በላይ መሰል ጥፋት ዳግም እንዳይደገም ተገቢውን ትምህርት እንዳይወሰድ ያደርጋል። እውነቱን ለመናገር በዚያ ጦርነት ወቅት የትግራይ ሕዝብ ማንም ወገን የተጎዳ ብሎ ከጎኑ የሚቆምለት መንግሥትም ሆነ ሌላ ወገን አልነበረውም። የነበረውን የመንግሥት ጫና ተቋቁመው በተወሰነ ደረጃ ከትግራይ ሕዝብ ጎን መቆም የቻሉት ጥቂት ኢትዮጵያዊ የፖለቲካ ሰዎች፣ ዓለም አቀፍ ድርጅቶችና የተወሰኑ የውጭ መንግሥታት ብቻ ነበሩ ማለት ይቻላል። ይህ የኛው የኢትዮጵያውያን እውነተኛውና አስቀያሚው የቅርብ ጊዜ ታሪካችን ነው። አቶ ገዱ በዚሁ ደብዳቤያቸው እንዳነሱት ጠቅላይ ሚኒስትሩ ከጦርነቱ ማብቃት በኋላ ለደረሰው የሰው እልቂት፣ ንብረት መውደም፣ ማህበራዊ ምስቅልቅልና የሀገርን ሕልውና የሚፈታተን ቀውስ ኃላፊነት እንደሚወስዱና ተጠያቂ የሚሆን አካል ፍለጋ ላይ ተጠምደዋል ብለዋል። ለዚህም ማሳያው በአማራ ክልል፣ ኦሮሚያ፣ ጋምቤላና ሌሎችም የሀገሪቱ አካባቢዎች የሚስተዋሉ ግጭቶች የአስተዳደራቸው ድክመት መሆኑን አመላክተዋል። ቀጥሎ ወደ ኤርትራ ልዑክ ሆነው መላካቸውን ያመኑት አቶ ገዱ የኢትዮጵያን ፖለቲካ ለሚከታተል ሰው ጠቅላይ ሚኒስትሩ ያነሱት ሐሰት መሆኑን ያስረዳል ብለዋል። በወቅቱ ስልጣን ላይ እንዳልነበሩ ያስታወሱት አቶ ገዱ ወደ ኤርትራ የተጓዙበትን ቀን በትክክል ለማወቅ ግን እንደሚቸግራቸው አመላክተው በሶስት ዋና ዋና ጉዳዮች ላይ መልእክት ለማድረስ መላካቸውን አውስተዋል። የገዱ አንዳርጋቸው ደብዳቤ በጨረፍታ ከትግራዩ ጦርነት ጋር ተያይዞ በሕዝብ ላይ የደረሰውን ከፍተኛ ጉዳት በተመለከተ ሕዝቤን አታጎሳቁሉ የሚል መልእክት አስይዘው እኔን ወደ ኤርትራ የላኩኝ መሆኑን እንዳረጋግጥ ምስክርነት ጠርተውኛል። ክቡር ጠቅላይ ሚኒስትር፣ ከዚህ ላይም ትልቅ ስህተት ፈጽመዋል። እኔ የማውቀው ሀቅ ከዚህ የተለየ በመሆኑ በዚህ ረገድ ጥሩ ምስክር ልሆንዎት አልችልም። እንደ እርሶ ከእውነት ጋር የተጣላ ሌላ ምስክር ቢፈልጉ ይሻሎታል። እኔ ስለ ትግራይ ሕዝብ ያለዎትን አመለካከት እንድናገር ከፈለጉ የማውቀው እውነት እርሶ ከተናገሩት በእጅጉ የተለየ ነው። በእውነቱ ለመናገር በዚያ ወቅት የምር ከሚያስቆጣዎትና ሌሎችን እንደ ጠላት እንዲያዩ ከሚያደርጉት ጉዳዮች ውስጥ አንዱና ምናልባትም ዋነኛው
የትግራይን ሕዝብ መበደል ማንሳት ነበር። ለእኔው ለራሴ ያሉኝን ላስታውሶት። በ3 ሳምንት ውጊያ የህወሓትን ኃይል ሰባብረን መቀሌን ናል የሚለውን ደስታ ለማብሰር በተጠራው የሥራ አስፈጻሚ ኮሚቴ ስብሰባ ላይ የነበረን የግምገማ ሐሳብ መሠረት በማድረግ አንድ ሐሳብ አንስቼ ነበር። ቀርቦ የነበረው ግምገማ የትግራይ ሕዝብ በሰሜን እዝ ላይ የተፈጸመው ጥቃትም ሆነ በመከላከያ የተወሰደው ያጸፋ እርምጃ ዱብ ዕዳ ሆኖበት ከማንም ወገን ሳይሰለፍ ባይተዋር ሆኖ ጦርነቱን በገለልተኛነት ይመለከት ነበር የሚል ነበር። እኔም በዚሁ የግምገማ ሐሳብ ላይ በመመርኮስ ሕዝቡ እንዲረጋጋ፣ ሥርዓተ አልበኝነት እንዳይፈጠር፣ ወታደሩ በአሸናፊነትና በበቀል መንፈስ ሕዝብ እንዳያንገላታ ጥንቃቄ መደረግ አለበት፣ ቶሎ ብሎ የሲቪል አስተዳደር እንዲቋቋምና በራሱ ልጆች እንዲተዳደር መደረግም ይኖርበታል። በደል የሚደርስበት ከሆነ ህወሓትን ሊናፍቅና እንደገና ሊያጠናክር ይችላል የሚል ስጋት አዘለ አስተያየት አቀረብኩ። እርሶም በመድረኩ ላይ ያነሳሁትን ሐሳብ በአዎንታ ተመልክተው አለፉት። መድረኩ ተጠናቆ ከስብሰባ አዳራሽ እንደወጣን ግን ለብቻዬ ጠርተው የነገሩኝና ስለ ትግራይ ሕዝብ ያለውትን አመለካከት በትክክል የሚያሳየውን አስተያየቱን ሳስታውሶት እንዲህ ነበር ያሉኝ። ትግራዮች ከእንግዲህ ከደረሰባቸው ሽንፈት አገግመው ጠንክረው ሊወጡ ይችላሉ ብለህ አታስብ። እንዳይነሱ አድርገን ሰብረናቸዋል። ብዙ ሰው የትግራይ ሕዝብ ይለኛል። የትግራይ ሕዝብ ከማን ይበልጣል? የእርሶን መልእክት ለፕሬዚዳንት ኢሳያስ አፈወርቂ እንዳደርስ ልከውኝ በማግስቱ አስመራ ደርሼ ተመልሻለሁ። የመልእክቱ ጭብጥም በሚከተሉት 3 ጉዳዮች ላይ ያተኮረ ነበር። እነሱም አንደኛ፣ በወያኔ ላይ በጋራ በወሰድነው የተቀናጀ ኦፕሬሽን ለድል በመብቃታችን የእንኳን ደስ አለህ የደስታ መግለጫ ለፕሬዚዳንት ኢሳያስ ማስተላለፍ። ሁለተኛ፣ የኢትዮጵያ መከላከያ ሰራዊት አካል የሆነው የሰሜን ዕዝ ጥቃት በደረሰበት ወቅት ሰራዊቱን ተቀብለው ላደረጉለት እንክብካቤና ኋላም ለመልሶ ማጥቃት እንዲዘጋጅ ላደረጉልን ወንድማዊ ድጋፍ ለኤርትራ መንግሥትና ሕዝብ ምስጋና ማቅረብ። ሦስተኛ፣ አንዳንድ የወያኔ ደጋፊዎችና የኢትዮጵያንና የኤርትራን መልካም ግንኙነት የማይፈልጉ የውጭ ኃይሎች በተለያዩ ዓለም አቀፍ ድርጅቶችና ሚዲያዎች አማካኝነት ከሰብአዊ መብት ጥሰት ጋር በተያያዘ ሰፊ የስም ማጥፋት ዘመቻ ከፍተውብናል። ይህ ነገር ውሎ አድሮ በሁለታችንም ላይ ጣጣ ሊያመጣብን ስለሚችል የጋራ ጥንቃቄ ልናደርግ ይገባል የሚሉ መልእክቶች ነበር። አቶ ገዱ አንዳርጋቸው ከዚህ ቀደም የኢትዮጵያ የውጭ ጉዳይ ሚኒስትርና የአማራ ክልል ርዕሰ መስተዳድር ሆነው ማገልገላቸው ይታወሳል። በአሁኑ ወቅት ከመንግስት ጋር ባለመስማማት በስደት ላይ ይገኛሉ። ሌላው የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ጠቅላይ ሚኒስትር አብይ አህመድ በሕዝብ ተወካዮች ምክር ቤት ስለ ኤርትራ መንግስት ያደረጉት ንግግር መንግስት በኤርትራ ላይ ሊከፍት ያቀደውን የጦርነት አጀንዳ ምክንያታዊ ለማድረግ የቀረበ ነው ሲሉ ተችተዋል። ቃል አቀባዩ ማክሰኞ ጥር 26 2018 ዓ.ም ምሽት በኤክስ ገጻቸው ባሰፈሩ ጽሑፍ የኢትዮጵያ መንግስት በትግራይ ጦርነት ወቅትና ከጦርነቱ ረጅም ጊዜ በኋላ ለኤርትራ ሰራዊት የክብር ሜዳሊያ ሲሰጥ ነበር ብለዋል። የኢትዮጵያ መንግስት አመራርና ወታደራዊ አዛዦች ጥልቅ ምስጋናቸውን ለመግለጽ በሀገር ደረጃ ሜዳሊያዎችን ሲያበረክቱ እንደነበር በህዝብ የሚታወቅ መሆኑ ይታወሳል ሲሉም በኤክስ ገጻቸው ጽፏል። ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ